ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ ተከታታዮቻችን። ይህ ወቅታዊና እውነተኛ መረጃዎችን በፍጥነት የምታገኙበት የንጋት ቲዩብ ቻናላችን ነው። የሰዓቱን ዋና ዋና መረጃዎችን በማስቀደም እንጀምራለን። የኢትዮጵያ አዲሱ ስኬት የሳውዲ አስደሳች ውሳኔ። የደህንነቱ ሹምና ጌታቸው ረዳ ከሰሱ። የህወሓት ምስጢራዊ ጦር ዝግጅትም ይፋ ሆነ። የተዋጊ ኃይሉም ስልጠና ተጀመረ። የተመድና የኤርትራ ፍጥጫ በኢትዮጵያ ያሉ የኤርትራ ስደተኞችን የሚነካው አዲስ ሪፖርት። የኤርትራ 306 ኪሎ ሜትር ብቻ ሆነ። የ26ቱ ሪፖርትም ይፋ ሆኗል። መረጃዎች በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ እያለን አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። እስከ ዝግጅታችን ፍጻሜም አብራችሁን ቆዩም። የኢትዮጵያ አዲሱ ስኬት የሳውዲው አስደሳች ውሳኔ። ባለፉት ጥቂት ሳምንታት የሳውዲ አረቢያ መንግስት በተለያዩ ወንጀሎች በመክሰስ ዘብጥ ያወረዳቸው ኢትዮጵያውያን ላይ አደገኛ የተባለ ውሳኔ ያሳልፋል ተብሎ እየተጠበቀ ባለበት በዚህ ወቅት ኢትዮጵያ ከሳውዲ መንግስት ጋር በፈጠረችው የዲፕሎማሲ ጥምረት የሳውዲ መንግስት አስደሳች ውሳኔ ማሳለፉ ተሰምቷል። ከሳውዲ አረቢያ የተሰማው አስደሳች ውሳኔ ሀሳብ በተለያዩ ማረሚያ ቤቶች ታስረው የነበሩ 1655 ኢትዮጵያውያን ዜጎች ምህረት ተደርጎላቸዋል። የተጀመረባቸው የፍትህ ሂደትም እንዲቋረጥ መወሰኑ ይፋ ሆኗል። የኢትዮጵያ የውጭ ጉዳይ ሚኒስቴር ይፋ ባደረገው ዜና መሰረትም በሳውዲ የነበሩት ኢትዮጵያውያን ላይ ሊተላለፍ የነበረው ውሳኔ በብዙዎች ዘንድ ስጋትን የፈጠረ መሆኑን ገልጸው አሁን የተላለፈው ውሳኔ ለብዙ ሺህ ወገኖችና ለቤተሰቦቻቸው ታላቅ እፎይታን የሰጠ መሆኑን ተነግሯል። በሪያድ የሚገኘው የኢትዮጵያ ኤምባሲና በጄዳ በሚገኘው ቆንስላ ጽሕፈት ቤት አማካኝነት በተደረገው ተከታታይና ጠንካራ የዲፕሎማሲ ንግግር አማካኝነት ሳውዲ ያሳለፈችው ውሳኔ በኢትዮጵያና በሳውዲ አረቢያ መንግስት መካከል ያለውን የቆየ ዲፕሎማሲያዊ ግንኙነት የሚያጠናክር መሆኑን ይፋ ሆኗል። የውጭ ጉዳይ ሚኒስቴር መስሪያ ቤቱ እንደገለጸው ይህ የምህረት ውሳኔ በኢትዮጵያ የውጭ ጉዳይ ፖሊሲ ውስጥ ዋነኛ ማዕዘን ተደርጎ የተቀረጸው የዜጋ ተኮር ዲፕሎማሲ አጀንዳ ውጤት መሆኑን በመግለጽ አጀንዳው በውጭ ሀገራት የሚኖሩ ዜጎችን ደህንነት፣ መብትና ክብር ማስጠበቅን ከምንም በላይ በቅድሚያ የሚሰጠው ተግባር መሆኑን ይፋ አድርጓል። ሚኒስተሩ በውጭ ሀገራት ህጋዊና ሰብአዊ ችግሮች የገጠማቸውን ዜጎች ለመታደግና መብታቸውን ለማስከበር መሰል ጥረቶችን አጠናክሮ እንደሚቀጥል መግለጹ ለሌሎችም ተስፋ ሰጪ ጉዳይ መሆኑን እየተነገረ ይገኛል። ይህ ተግባር ጅምር ስራ ሲሆን በቀጣይም በሳውዲ አረቢያ ምድር የዲፕሎማሲያዊ ጣልቃ ገብነት የሚሹ ሌሎች ቀሪ የዜጎች ጉዳይ ያሉ ሲሆን ለነዚህ ተገቢው መፍትሄ ለመስጠትና ወደ ሀገራቸው ለመመለስ የሚያስችሉ የክትትል ስራዎች በከፍተኛ ትኩረት እየተሰሩ መሆናቸውም ተሰምቷል። የደህንነት ሹሙና ጌታቸው ረዳ ከሰሱ። የህወሓት ምስጢራዊ ጦር ዝግጅት ይፋ ሆነ። የተዋጊ ኃይል ስልጠናውም ተጀመረ። በትግራይ ክልል ራሱን መንግስት አድርጎ የሾመው በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ተዋጊ ኃይል ስልጠና መጀመሩ ተሰምቷል። የጠቅላይ ሚኒስትር ዶክተር አብይ አህመድ አማካሪ ጌታቸው ረዳና የደህንነት ሹሙ ሬድዋን ሁሴን ባጋለጡት ምስጢር የህወሓት ቡድን በኤርትራ መንግስት ድጋፍ ከፍተኛ ተዋጊ ኃይል በማሰልጠን ላይ መሆኑን በመግለጽ በህወሓት ላይም ክስ መስርተዋል። በኢትዮጵያ ፖለቲካ ውስጥ በከፍተኛ ደረጃ ስማቸው የሚነሱት አቶ ጌታቸው ረዳና አቶ ሬድዋን ሁሴን የህወሓትን ምስጢራዊ እርምጃ ያጋለጠው ሀሳባቸውን የፕሪቶሪያው ስምምነትን በተመለከተም በአልጀዚራ ላይ ባጋሩት ሀሳብ ነው የገለጹት። አቶ ጌታቸው ረዳ የ2022 የፕሪቶሪያው የሰላም ስምምነት የፈረሙት የህወሓት ተወካይ በመሆን ሲሆን አቶ ሬድዋን ሁሴን የፌዴራል መንግስት ዋና ተደራዳሪ በመሆን የደረሱበት መግባባት አማካኝነት የፕሪቶሪያው ስምምነት አንጻራዊ መረጋጋትን ያመጣ ቢሆንም አሁን ላይ ይህንን የሰላም ሂደት በመቀልበስ ሀገሪቱን ዳግም ወደ ጦርነት ለመጎተት የሚንቀሳቀሱ ኃይሎች መኖራቸውን አጋርተዋል። በአልጀዚራ ላይ ሀሳባቸውን ያጋሩት አቶ ጌታቸው እንደሚሉት ከስምምነቱ ማግስት ጀምሮ በህወሓት ውስጥ ያሉ የጽንፈኛ አቋም አራማጆችና የፋኖ ሚሊሻዎች ሂደቱን ሲቃወሙ የቆዩ ሲሆን በተለይም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሰላሙን እንደ ስጋት በመቁጠር ግጭቱ እንዲቀጥል ሲሰሩ መቆየታቸውን መግለጻቸውም ተሰምቷል። የጽሁፉ ጥቅል ሀሳብ በአሁኑ ወቅት በኤርትራ መንግስት ቀጥተኛ ድጋፍና አስተባባሪነት የጽምዶ ጥምረት በአስመራ በመቀለና በሱዳን ማዋቀሩንና በኤርትራ የሚታገዘው የህወሓት ቡድን በሚቀጥሉ ቀናቶች በፌዴራል መንግስት ላይ ጥቃት ለመንዘር ዝግጅት ማድረጉን ይፋ በማድረግ አቶ ጌታቸው ረዳና አቶ ሬድዋን ሁሴን የማስጠንቀቂያ መልእክትም አስተላልፈዋል። በህወሓትና በአስመራ ባሉ ደጋፊዎቻቸው ላይ ተጽዕኖ ሊያሳድሩ የሚችሉ የዓለም አቀፍ ማህበረሰብ አካላት ሁሉ ስምምነቱን በኃይል የመናድ ሙከራው ፈጽሞ ተቀባይነት የሌለው መሆኑን የሚገልጽ ጠንካራና የማያሻማ ጫና እንዲያደርጉም ጥሪ ያቀረበው ጽሁፍ በአልጀዚራ ላይም ተጋርቷል። የተመድና የኤርትራ ፍጥጫ በኢትዮጵያ ያሉ የኤርትራ ስደተኞች የሚነካው አዲስ ሪፖርት። የተባበሩት መንግስታት ድርጅት ከኤርትራ መንግስት ጋር ከፍተኛ የሚባል ፍጥጫ ውስጥ መግባታቸው ተሰምቷል። የተባበሩት መንግስታት ድርጅት በኤርትራ የሰብአዊ መብት ሁኔታ ላይ የሾማቸው ልዩ መልእክተኛ ዶክተር መሐመድ አብዱል ሰመድ ባቢከር በኢትዮጵያ የሚገኙ ኤርትራውያን ስደተኞች ላይ የተጋረጡትን ከፍተኛ አደጋዎች በተመለከተ እንደ አውሮፓውያን አቆጣጠር ጁን 15 ቀን በጄኔቫ ለሚገኘው የሰብአዊ መብቶች ምክር ቤት ማብራሪያ ለመስጠት ቀጠሮ መያዙን ተከትሎ የኤርትራ መንግስት ባለስልጣናት ከተባበሩት መንግስታት ድርጅት ጋር
ጋር ውጥረት ውስጥ መግባታቸው ነው የተነገረው። ከወራት በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ ባደረጉት ቃለ መጠይቅ ላይ በኢትዮጵያ ከ400 ሺህ በላይ የሚሆኑ ኤርትራውያን መኖራቸውን ይፋ ማድረጋቸው የሚታወስ ሲሆን የዚህ ሰፊ ቁጥር ያላቸው ዜጎች ሁኔታን በተመለከተም ይቀርባል ተብሎ የሚጠበቀው ሪፖርቱ ለኤርትራ ስጋት የፈጠረም ሆኗል። አፍሪካን ኢንተለጀንስ ባወጣው ዘገባ መሰረትም የተባበሩት መንግስታት ድርጅት የስደተኞች ኤጀንሲን የማይመች አቋም ላይ የጣለ ሲሆን ማንዴቱ ለሌላ አካል ከመተላለፉ በፊት ዶክተር ባቢከር የሚያቀርቡት የመጨረሻው ሪፖርት እንደሚሆን የሚጠበቅም ነው። ይህም ለኤርትራ ዜጎች መልካም የሚባል ቢሆንም በተደጋጋሚ በሰብአዊ መብት ጥሰት የሚከሰሱት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መንግስትን አደጋ ላይ የሚጥልና ተጠያቂነትን ሊያነሳ የሚችል መሆኑም ተነግሯል። የአስመራ መንግስት ላይ ከፍተኛ የሚባል ስጋት የጣለው ይህ የልዩ መልእክተኛው የስራ ስልጣን ወይም ማንዴት ሙሉ በሙሉ ለማስቆምና ለማሰናከል ዳግም ጥረት ሊያደርግ እንደሚችል ግምቶች እየተቀመጡ ሲሆን የኤርትራ መንግስት በተደጋጋሚ ከሰብአዊ መብቶች ጋር በተያያዘ የሚቀርቡበት ሪፖርቶች ስም የሚያጠላሽ እንደሆነ የሚያስብ ሲሆን የግለሰቡ ሞሸም በኤርትራ ጣልቃ ገብነት ሊያመጣ የሚችልና የተባበሩት መንግስታት ድርጅት በኤርትራ ላይ አድሏዊ አሰራርን ያስከተለ የሚል እምነት በመፍጠር ምክንያት ስጋቱን ከፍተኛ አድርጎታል ነው የተባለው። ለኤርትራ መንግስትም ስጋትን የፈጠሩት ዓለም አቀፍ ኃላፊነት በከፍተኛ ደረጃ እየመሩ ያሉት ሱዳናዊው የህግ ምሁር ዶክተር መሐመድ አብዱል ሰላም ባቢከር በካርቱም ዩኒቨርሲቲ የዓለም አቀፍ ህግ ተባባሪ ፕሮፌሰርና የሰብአዊ መብቶች ማዕከል መስራች ዳይሬክተር ሲሆኑ ከዚህ ቀደም በሶማሊያና ኤርትራ የክትትል ቡድን እንዲሁም በሶማሊያ የባለሙያዎች ቡድን ውስጥ በሰብአዊ መብት ኤክስፐርትነት ያገለገሉት ዶክተር ባቢከር በአፍሪካ ቀንድ አካባቢ ባካሄዷቸው በርካታ ዓለም አቀፍ ምርመራዎችና ባላቸው ከፍተኛ ትምህርት ዝግጅት ሳቢያ ይህ በኢትዮጵያ የሚገኙ ኤርትራውያን ስደተኞች እጣ ፈንታን የሚዳስስ አዲሱ ሪፖርታቸው በጄኔቭ ከፍተኛ ትኩረትን እንደሚስብም ይጠበቃል። የኤርትራ 360 ኪሎ ሜትር ብቻ ሆነ የ26 ሪፖርትም ይፋ ሆኗል። ኢትዮጵያ በባቡር ልማት ዘርፍ ላይ የምታደርገውን እንቅስቃሴ እያጠናከረች በመጣችበት በዚህ ወቅት ላይ በአፍሪካ አህጉር በአንዳንድ ሀገራት ዘንድ ያለውን የባቡር መሰረተ ልማት ድክመት ያሳየ አዲስ የ26 ሪፖርቱን የግሎባል ፋየር ፓወር መረጃን ዋቢ በማድረግ አፍሪካን ቢዝነስ ኢንሳይደር ይፋ አድርጓል። በአፍሪካ አህጉር ውስጥ የሚታየው የባቡር መስመር እጥረት በአንዳንድ ሀገራት ዘንድ በስፋት እየታየ መምጣቱ ሀገራቱ በኢኮኖሚ፣ በእቃዎች ትራንስፖርትና በድንገተኛ አደጋ ጊዜ ፈጣን ምላሽ ለመስጠት በሚያደርጉት እንቅስቃሴ ላይ ከፍተኛ ችግር እየፈጠረ መሆኑን ተሰምቷል። ሀገራት ያላቸው የባቡር መስመር ዝርጋታን በተመለከተ የግሎባል ፋየር ፓወር መረጃን ዋቢ በማድረግ አፍሪካን ቢዝነስ ኢንሳይደር ባወጣው መረጃ መሰረት ኤርትራ ከዓለም 118ኛ ደረጃ ማስቀመጡ ይፋ የሆነ ሲሆን በአጠቃላይ 10 ዝቅተኛ የባቡር መስመር ዝርጋታ ካላቸው የአፍሪካ ሀገራት መካከል ጎረቤታችን ኤርትራ አንዷ መሆኗም ይፋ ሆኗል። አፍሪካን ቢዝነስ ኢንሳይደር ባወጣው መረጃ መሰረትም ኤርትራ ያላት ጠቅላላ የባቡር መስመር ዝርጋታ 306 ኪሎ ሜትር ብቻ መሆኑ የተገለጸ ሲሆን ይህም በዓለም አቀፍ ደረጃ በ118ኛ ደረጃ ላይ እንድትቀመጥ አድርጓታል። ከኤርትራ በተጨማሪ ሶማሊያ፣ ሴራሊዮን፣ ኒጀር፣ ሊቢያ፣ ቻድ እና መካከለኛው አፍሪካ ሪፐብሊክ ምንም አይነት ወይም ደግሞ 0 ኪሎ ሜትር ወይም የባቡር መስመር የሌላቸው ሀገራት ሆነው በቀዳሚነት ተመዝግበዋል። ሱዳን ወይም ደግሞ ደቡብ ሱዳን 248 ኪሎ ሜትር፣ ላይቤሪያ 429 ኪሎ ሜትር እና ቤኒን 438 ኪሎ ሜትር በመያዝ ባላቸው የባቡር መስመር ዝርጋታ ቀሪዎቹ ዝቅተኛ ደረጃዎችን መያዛቸውም ተሰምቷል። ኤርትራን ጨምሮ እነዚህ ሀገራት ያላቸው የባቡር መስመር ዝርጋታን ተከትሎ በሰላም ወቅትም ሆነ በጦርነት ወቅት ላይ ከባድ ፈተና ሊደቅንባቸው የሚችል ጉዳይ መሆኑን ዘገባው ገልጿል። ኢትዮጵያ ባለፉት ዓመታት እያሳደገች የመጣችው የባቡር ትራንስፖርት እድገት ከነዚህና ሌሎች መሰል ስጋት ሁሉ ነጻ የሚያደርጋት መሆኑን ለኤርትራ ብቻ ሳይሆን ከኢትዮጵያ ጋር ግጭት ውስጥ ለመግባት የሚፈልጉ ሀገራት ጭምር ስጋትን የሚፈጥር መሆኑን ተሰምቷል። የባቡር ትራንስፖርት በሰላምም ሆነ በጦርነት ወቅት ከባድ እቃዎችን፣ ምርቶችና ሰራተኞችን በፍጥነት ለማጓጓዝ በጣም ጠቃሚ በመሆኑ የባቡር መስመር በሌለባቸው ሀገራት የትራንስፖርት ዋጋ እጅግ በጣም ይወደዳልም ነው የተባለው። የሀገር ውስጥ ምርቶች በገበያ ላይ ተወዳዳሪ እንዳይሆኑ የሚያደርግ ሲሆን በተጨማሪ ምርቶችን በብዛት ለማጓጓዝ በከባድ መኪኖች ላይ ብቻ ጥገኛ በመሆን መንገዶች በፍጥነት እንዲበላሹና የትራፊክ መጨናነቅ እንዲፈጠር ምክንያት እየሆነ መምጣቱንም ዘገባው አመላክቷል። ለሳቱ ያሰናዳንላችሁ መረጃዎች ያስደመጥናችሁ ነበር። የነጋቲው ቻናል ነው። ለነጋቲው ቻናላችን አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰቡን ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋበዝናችሁ። በቀጣይ በሌሎች ዝግጅቶች እስከምንመለስ ድረስ ቻል ቆዩን።